ይሄ 1000 ዓመት ምንድነው? ይሄ 1000 ዓመት የት ነው? ምን ማለት ነው? ይሄ 1000 ዓመት 3000 ዓመት ነገሱ ሲል ከክርስቶስ ጋር 1000 ዓመት እንነግሳለን ሲል ዲያብሎስ ይታሰራል ሲል ምን ማለቱ ነው? እና ይሄንን 1000 ዓመት መንግስት ማን ነው ፓርቴክ የሚያደርገው? በዛ ጊዜ በምድር ያለው ስርዓት ምንድነው የሚሆነው? በምድር የሚሆን ከሆነ ካልሆነስ የ1000 ዓመቱ መንግስት ስርዓት ምንድነው? እዛ ጋራ መጽሐፍ ቅዱስ የሚናገረውን እንዴት እንረዳው? ቅድመ 1000 ዓመት የሚባለው እይታ ኤክስፔክት የሚያደርገው ምንድነው? ኢየሱስ ክርስቶስ በምድር ላይ ሊትራሊ 1 2 3 4 ተብሎ 1000 ዓመት ሊገዛ ይመለሳል የሚል እይታ ነው። ይሄኛው የወንጌል ዘመን ክርስቶስ መንፈሳዊ ንግስናውን ያረጋገጠበት እሱን ግን በምጽአቱ ጊዜ ደግሞ የሚገልጥበት ኮንሱሜሽን ደግሞ እንደሚሆን እናምናለን። ኢየሱስ ይመጣል። ተባረከው ተስፋችን አዳኛችን ጌታችን ኢየሱስ ክርስቶስ ወደ ላይ ሲወጣ ለደቀ መዛሙርት አይን በግልጽ እየታየ ወደ ላይ እንደወጣው እንዲሁ ደግሞ ይመለሳል። የተባረከው ተስፋችን የናዝሬቱ ኢየሱስ በቅርብ ሰሞኑን ተመልሶ ይመጣል። ከዚህ በኋላ አዲስ ሰማይና አዲስ ምድርን አየሁ። የመጀመሪያው ሰማይና የመጀመሪያዊቱ ምድር አልፈዋል፣ ባህርም ከእንግዲህ ወዲህ አይኖርም። ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ለባሏ እንደተዋበች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። ደግሞም እንዲህ የሚል ታላቅ ድምፅ ከዙፋኑ ሲወጣ ሰማሁ። እነሆ የእግዚአብሔር ማደሪያ በሰዎች መካከል ነው፣ እርሱ ከእነርሱ ጋር ይኖራል፣ እነርሱም ሕዝቡ ይሆናሉ። እግዚአብሔር ራሱ ከእነርሱ ጋር ይኖራል፣ አምላካቸውም ይሆናል። እንባን ሁሉ ከዓይናቸው ያብሳል። ከእንግዲህ ወዲህ ሞት ወይም ሐዘን ወይም ለቅሶ ወይም ስቃይ አይኖርም፣ የቀደመው ስርዓት አልፏልና። በዙፋኑ ላይ የተቀመጠውም እነሆ እኔ ሁሉን አዲስ አደርጋለሁ አለ። አባት ሆይ እናመሰግንሃለን ስለሰጠህን ድንቅ የጸሎት አንተን የምናመልክበት ጊዜ ደግሞ አሁን በዘመን ፍጻሜ ሊሆኑ ስላሉ ነገሮች በጨለማ እንድንደናበር ስላልተውከንና በቅዱስ ቃልህ ስለ ዘመን ፍጻሜ ስለ ዘመን መጨረሻ ስለገለጥክልን ይህንን ቃልህ ልናጠና ከወገኖች ጋር በዚህ አለን። ቅዱሱ መንፈስህ እንዲያግዘን አስተማሪ የሆነ ያንተ መንፈስ ከኛ ጋር እንዲሆን እንለምንሃለን በጌታ በኢየሱስ ስም አሜን። ግን ምንድነው በተለይ ከ1000 ዓመት መንግስት ደግሞ መጽሐፍ ቅዱስ በዛ ኤሪያ ስለሚናገራቸው ነገሮች ከነሱ ነገሮች አንጻር የቱ ነው የበለጠ ለጤናማ ሄርሜኔቲካል ፕሪንሲፕል ለጤናማ የመጽሐፍ ቅዱስ አጠናን ደግሞ ከቅዱሳት መጽሐፍት ምስክርነት አንጻር በደንብ ስምሙ የሆነው ጠጋ የሚለው የትኛው ነው ብለን ነው የምናምነው የሚለውን ለማድረግ ነው የምሞክረው። ግን ያው እንግዲህ መጀመሪያ እንዳልኳቸው አሁን እንደ ክላስሩም ሴቲንግ ነው ማድረግ ያለብኝ። ምክንያቱም አሁን የምንማማራቸው ነገሮች ሞር ዲቮሽናል ሳይሆኑ ቲዎሪዎች ስለሆኑ ማለት ነው። ወይም በነዛ ኢሾዎች ላይ መጽሐፍ ቅዱስ ምን ያስተምራል የሚለውን የሚገልጡ ስለሆኑ እንደዛ ከማድረግ የዘለለ እንትን የለኝም፣ አፕሮች የለኝም። እስቲ ዮሐንስ ራእይ ምዕራፍ 20 የዛሬው ትምህርታችን የ1000 ዓመት መንግስት የሚል ነው። እስቲ እናንብበው። ምዕራፍ 20 ከቁጥር 1 ጀምሮ የጥልቁንም መክፈቻና ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ። የቀደመውን እባብ ዘንዶውን እርሱም ዲያብሎስንና ሰይጣን የተባለውን የያዘው። ቁጥር 3 1000 ዓመትም አሰረው፣ ወደ ጥልቅም ጣለው፣ አሕዛብን ወደፊት እንዳያስት 1000 ዓመት እስኪፈጸም ድረስ በእርሱ ላይ ተዘግቶ ማኅተም አደረገበት። ከዚያም በኋላ ለጥቂት ጊዜ ይፈታ ዘንድ ይገባዋል። ዙፋኖችን አየሁ፣ በእነርሱም ላይ ለተቀመጡት ዳኝነት ተሰጣቸው። ስለ ኢየሱስ ምስክርና ስለ እግዚአብሔር ቃል ራሶቻቸውን የተቆረጡባቸውን ሰዎች ነፍሳት ለአውሬውና ለምስሉም ያልሰገዱትን ምልክቱንም በግንባራቸው በእጆቻቸው ላይ ያልተቀበሉትን አየሁ። ከክርስቶስም ጋር
1000 ዓመት ኖሮ ነገሱ ይላል። እንግዲህ የብዙ ኮንትሮቨርሲዎች መነሻ ነው። ላስት ዊክ የምታስታውሱ ከሆነ እኛ እንደ ወንጌላውያን ክርስቲያኖች ከጫፍ ጫፍ የምንስማማባቸው ወንጌላዊውን ብቻ ሳይሆን ሰፊውም የክርስትና ማዕቀፍ ላይ ያሉ ሰዎች ከዳርዳር ምንም ሳይጋጩ የሚስማሙባቸውን መጽሐፍ ቅዱሳዊ የክርስቶስ ዳግም ምጽአት እውነታዎች ተነጋገርን። አንደኛው እርግጥ ነው፣ ኢየሱስ ይመጣል። ይሄ ፋክት ነው፣ ምንም ተጨባጭ የሆነ እውነታ ነው እንጂ ማንም ደስ ሲለው የጻፈው ነገር አይደለም። ኢየሱስ ይመጣል። አመጣጡን ደግሞ ተመለከትን። በስጋ the person of Jesus Christ እየታየ ቪዚብሊ ለሁሉ እየታየ ይመጣል ተባባልን። ከዛ ብዙዎች ብዙ ነገር ቢሉም የሚመጣበትን ቀንና ሰዓት የሚያውቅ የለም። ይህም ፋክቹዋሊ መጽሐፍ ቅዱስ የሚያስተምረው ነገር ነው። አሁን አንዳንድ ሰዎች ሙከራ አድርገዋል አይደለ? የሆኑ ካልኩሌሽኖች በማድረግ የሆነ ጊዜ አንድ መጽሐፍ ማንበቤን አስታውሳለሁ። ትንሽ ቆየት ብሏል። የበለስ ስታቆጠቁጥ መጨረሻው እንደቀረበ ምናምን የሚለውን የማቴዎስ ወንጌል ምዕራፍ 24 ጥቅስ በመያዝ አንድ ሰው በለስ ማለት እስራኤል ነች። ስለዚህ በለስ ስታቆጠቁጥ ማለት በ1948 ቤንጉሪዮን ጠቅላይ ሚኒስትሯ ሆኖ እስራኤል እንደ ኔሽን የተቋቋመችበት ዘመን ስለሆነ በቃ ይህ ትውልድ አያልፍም ስለሚል ደግሞ ማቴዎስ ወንጌል መጨረሻ ላይ አንድ ትውልድ ደግሞ በመጽሐፍ ቅዱስ መሰረት 100 ዓመት ስለሆነ ኢየሱስ 2048 ድረስ አይቆይም፣ በቃ እስከ 2048 ድረስ ይመጣል የሚል ፕሪዲክሽን ያደረጉ ሰዎች ነበሩ። ሙከራቸውን እናደንቃለን፣ ግን መጽሐፍ ቅዱስ በግልጥ ስለዛች ቀን ስለዛች ሰዓት ኖ ዋን ኖውስ፣ ማንም አያውቅም። ስለዚህ ሚሊኒየም ላይ ይመጣል ተባለ፣ 2012 ላይ ይመጣል ተባለ፣ በኢትዮጵያ ሚሊኒየም ጭምር ይመጣል ብለው የሚጠብቁ ሰዎች ነበሩ። ኖ አልመጣም። ስለዚህ ቀኒቱንና ሰዓቲቱን አታውቁምና ትጉን የተባል ነው። ከኛ ካልኩሌት ማድረግ ሳይሆን መትጋት ነው የሚጠበቀው። አዚፍ አሁን እንደሚመጣ ሆኖ እሱን እያሰቡ መኖር ነው የሚጠበቀው። ግን ምን ተባባለን? መምጫው ሲቃረብ ግን ምን እንደሚፈጠር የተወሰኑ ኢንዲኬሽኖች ሰጥቶናል። ስለዚህ እንደ ሌባ የሚመጣው ክርስቶስ ስመጣ ይሆናሉ ያላቸው ነገሮች በአብዛኛው ተፈጽመዋል፣ የሚበዙት ተፈጽመዋል። ስለዚህ ዊከንሴይ ቅድም እንዳልኩት ኢየሱስ ሰሞኑን ተመልሶ ይመጣል ማለት እንችላለን። በጣም በቅርቡ ተመልሶ ይመጣል። ስለዚህ ይህንን ኢንማይንድ አድርጎ መኖር፣ ይህንን እያሰቡ መግባት፣ መውጣት፣ መመላለስ ጥሩ ነው። እሱን ተነጋገርንና እዚህ ላይ እንስማማለን ብለን ጨረስን። ዛሬ ቅድም ለመዳሰስ እንደሞከርኩት ስለ ሚሊኒየም ወይም ስለ 1000 ዓመት መንግስት ነው የምንነጋገረው። ወይም ይሄ የ1000 ዓመት መንግስት አስተምህሮ ብሉይ ኪዳን ላይ ኢሳያስ ላይ አንድ ጥቅስ አለ። ስፔሲፊክሊ ስለዚህ ባይናገርም ግን በዋናነት የሚገኘው ራእይ ምዕራፍ 20 ነው። በዚህ የወንጌላውያን ክርስቲያኖች እርስ በርስ ይለያያሉ። ይሄ ሚሊኒየም፣ ይሄ 1000 ዓመት ምንድን ነው? ይሄ 1000 ዓመት የት ነው? ምን ማለት ነው? ይሄ 1000 ዓመት 1000 ዓመት ነገሱ ሲል ከክርስቶስ ጋር 1000 ዓመት እንነግሳለን ሲል ዲያብሎስ ይታሰራል ሲል ምን ማለቱ ነው? እና ይህንን 1000 ዓመት መንግስት ማን ነው ፓርቴክ የሚያደርገው? በዛ ጊዜ በምድር ያለው ስርዓት ምንድን ነው የሚሆነው? በምድር የሚሆን ከሆነ ካልሆነስ የ1000 ዓመቱ መንግስት ስርዓት ምንድን ነው? እዛ ጋራ መጽሐፍ ቅዱስ የሚናገረውን እንዴት እንረዳው? በዚህ ለረጅም ጊዜ ኢቫንጀሊካል ሬልም ላይ ብቻ ሳይሆን ከቸርች ፋዘርስ ጀምሮ የተወሰኑ እንትኖች አሉ። ያው ዶሚናንት የሆኑ እይታዎች ቢኖሩም የተወሰኑ ዴቨሎፕመንቶች አሉ በዛ ጥናት ላይ ማለት ነው። ስለዚህ እሱን ነው የምንመለከተው። በዋናነት 3 እይታዎች አሉ የ1000 ዓመት መንግስት፣ የ1000 ዓመትን በተመለከተ ማለት ነው። የመጀመሪያው ቅድመ 1000 ዓመት ብለን የምንጠራው በጣም በኢትዮጵያ ኢቫንጀሊካል ቸርች ውስጥ ፖፑላር የሆነው እይታ ነው። ማለትም ጥናት ባላደርግም 90% የሚሆነው ኢትዮጵያዊ ኢቫንጀሊካል የሚያምነው በዚህ እይታ ይመስለኛል። ምክንያቱም የምናውቃቸው ትልልቅ ቤተ እምነቶች፣ ዲኖሚኔሽኖች በሙሉ በዚህ እይታ በቅድመ 1000 ዓመት ስለሚያምኑ ማለት ነው። ቅድመ 1000 ዓመት ራሱን የሚከፋፈልባቸው ሴክቶች አሉ። እሱን ትንሽ ወረድ ብለን እናየዋለን። በተለይ እኛ ሀገር በጣም የሚሰጠውን ነው ለመዳሰስ የምሞክረው ጊዜም ስለማይበቃኝ። ግን ይሄ ምን ማለት ነው? ቅድመ 1000 ዓመት ማለት ምን ማለት ነው? ቅድመ 1000 ዓመት የሚባለው እይታ ኤክስፔክት የሚያደርገው ምንድን ነው? ኢየሱስ ክርስቶስ በምድር ላይ ሊትራሊ 1 2 3 4 ተብሎ 1000 ዓመት ሊገዛ ይመለሳል የሚል እይታ ነው። ምንድነው? በምድር ላይ
የራሱን ኪንግደም ኢስታብሊሽ አድርጎ እሱ ንጉሥ ሆኖ 1000 ሊትራል ዓመታት ፍጻሜ ሁሉ ከመሆኑ በፊት ፍርድ ከመሆኑ በፊት ፍርድ ከመደረጉ በፊት 1000 ዓመታት ሊገዛ ይመጣል። ሊትራል 1000 ምድራዊ ኪንግደም ይኖረዋል። 1000 ዓመት የሚገዛበት ዘመን ይኖረዋል ይላል። ለምንድን ነው እዚህ ጋር የደረሰው? እዚህ እይታ ላይ የደረሰው? ይሄንን እይታ የሚያምኑ ሰዎች ምን ብለው ይከራከራሉ? ዮሐንስ ራእይን ስናጠና በጊዜ ቅደም ተከተል ማጥናት አለብን ብለው ይከራከራሉ። ለምሳሌ ከምዕራፍ 1 እስከ 3 ድረስ ጌታ ኢየሱስ ክርስቶስ ለ7ቱ አብያተ ክርስቲያናት የጻፈውን ደብዳቤ እነዚህ ሰዎች በጊዜ ቅደም ተከተል ነው የሚረዱት በብዛት። የኤፌሶንም ቤተ ክርስቲያን የመጀመሪያው ቸርች ኤጅ ነው ብለው ያምናሉ። ከዛ የሰርዴስ እያለ የቤተ ክርስቲያን ዘመናትን እዛ ውስጥ ከፋፍለው በማስገባት አሁን ያለንበትን ቤተ ክርስቲያን ደግሞ የመጨረሻው የሎዶቅያ ቤተ ክርስቲያን ነው የሚል አንደርስታንዲንግ ያላቸው አሉ። ከዛ ኋላ መጣበታለሁ። ከዛ በኋላ ክሮኖሎጂካሊ እዛ ራእይ መጽሐፍ ላይ የሚሆኑት ነገሮች መፈታት ያለባቸው በጊዜ ቅደም ተከተል መሰረት ነው ብለው ያምናሉ፣ ያስተምራሉ። ስለዚህ ቁጥር 19 ላይ ክርስቶስ ይመለሳል ብለው ምዕራፍ 19 ላይ ያለውን ሀሳብ የክርስቶስ መመለስ ነው። ስለዚህ ሰይጣን ይታሰራል፣ ስለ ክርስቶስ የሞቱቱ ይነሳሉ፣ ቅድም እንዳነበብ ነው። ከዛ 1000 ዓመት በምድር ላይ ክርስቶስ ይነግሳል ብለው ያስተምራሉ። ይህንን እንዲደግፍላቸው የተለያዩ የብሉይ ኪዳን ፕሮፌሲዎችንም ያጣቅሳሉ። ሁሉንም ለመዘርዘር ጊዜ ስለማይበቃኝ ኢሳይያስ ምዕራፍ 65 ቁጥር 20 ላይ አዲስ ሰማይና አዲስ ምድርን አየው ምናምን የሚል ነገር ከላይ ከተናገረ በኋላ ቁጥር 20 ላይ እንግዲህም በዛ ለጥቂት ጊዜ ብቻ በሕይወት የሚኖር ሕፃን ወይም እድሜ ያልጠገበ አረጋዊ አይኖርም። 100 ዓመት የሞላው ሰው ቢሞት በአጭር እንደተቀጨ ይቆጠራል። አንድ ሰው 100 ዓመት ሳይሞላው ቢሞት እንደተቀሰፈ ይገመታል ብሎ ኢሳይያስ ፕሮፌሳይ አድርጓል፣ ተንብዮአል። ስለዚህ ይሄ እየተናገረ ያለው ሊትራሊ ስለ ምድር ነው፣ ስለ እርዝሊ ኪንግደም ነው። ይሄ ዘመን ደግሞ አዲስ ምድር ምናምን ተብሎ እዚህ ጋር የተገለጠው ክርስቶስ በዚህቹ ምድር መጥቶ የምድራዊ ኪንግደሙን ኢስታብሊሽ አድርጎ የምንኖርበት ሊትራል 1000 ዓመት ነው የሚል እይታ ነው። ይሄ እይታ ራሱን የቻለ ቫሪያንትስ ቢኖሩትም እኛ ሀገር ግን በጣም አንድ ፖፑላር የሆነ ቫሪያንት አለው፣ ፖፑላር የሆነ ክፍል አለው። ምንድነው እሱም? ዲስፐንሴሽናል ፕሪሚሊኒያሊዝም ወይም ደግሞ ስፍረ ዘመናዊ ቅድመ ሺህ ዓመታዊነት። ይሄ የቅድመ ሺህ ዓመት አስተምህሮ ምንን ያስተምራል? እነኚህ ነገሮች ይጨምራል። አንደኛ በጣም ስትሪክትሊ ቤተ ክርስቲያንንና እስራኤልን ሁለት ቦታ ይከፍላቸዋል። እግዚአብሔር ለእስራኤል ያለው ኪዳን ዓላማ ሌላ ነው፣ ደግሞ ለቤተ ክርስቲያን ያለው ዓላማ ሌላ ነው ብሎ ቸርችን እና እስራኤልን ሁለት ቦታ ይከፍላቸዋል። ስለዚህ እግዚአብሔር አሁንም ለናሽናል እስራኤል ወይም ለሀገሯ እስራኤል አሁንም እግዚአብሔር ዓላማ አለው፣ አጀንዳ አለው ብለው ያስባሉ፣ ያስተምራሉ እነዚህ ሰዎች ማለት ነው። ስለዚህ ይህንን ቅድም ያወራነውን ሊትራሊ 1000 ዓመት የክርስቶስ በምድር መንገስን እንዴት ነው የሚረዱት እነዚህ ሰዎች? በመጀመሪያ 7 ታላቅ የመከራ ዓመታት አሉ። እነዚህ 7 ታላቅ የመከራ ዓመታት ክርስቲያኖች በዚህ ምድር አይቆዩም። ይልቅ ምንድነው የሚሆነው? ክርስቶስ በሚስጥር ይመጣና ይነጠቃሉ። ክርስቲያኖች ይነጠቃሉ። ከተነጠቁ በኋላ 7 ዓመት የበጉ ሰርግ የሚባል አለ። በዛ ሴሌብሬሽን ላይ ይቆያሉ። ከዛ ክርስቶስ በምድር 1000 ዓመት ሊነግስ ሲመለስ ቅዱሳን በሙሉ አብረው ይመለሳሉ የሚል አስተምህሮ ነው ያለው። ከዛ በምድር ላይ ያሉትስ እነማን ናቸው? 1000 ዓመት በምድር እንዴት ነው የሚገዛው ለሚለው ጥያቄ የዚህ እይታ አስተማሪዎች ማለትም አብዛኞቹ ኢትዮጵያውያን ወንጌላውያን ምን ብለው ያስተምራሉ? 144,000 ታተሙ ይላል አይደል? 144,000 ታተሙ። እነኚህ 144,000 የሚባሉት ከእያንዳንዱ የእስራኤል ነገድ 12,000 የታተሙ ሰዎች ናቸው። እነሱ ናቸው በምድር ላይ የሚኖሩት። በዚያ ጊዜ ደግሞ ክርስቶስ እርዝሊ ኪንግደሙን ኢስታብሊሽ ሲያደርግ ለእስራኤል እንደገና ሁለተኛ ዕድል ይሰጣታል። እስራኤል ደግሞ በቀደመው ስርዓት በቀደመው የብሉይ ስርዓት ነው በዛ ጊዜ የምትገዛው። ኢየሱስ ክርስቶስ ግን ንጉሥ ይሆናል ምናምን የሚል አስተምህሮ ነው። ትሪቢሌሽን ዲስፐንሴሽናል ፕሪሚሊኒያሊዝም ከሞላ ጎደል ይሄ ነው።
ከሞላ ጎደል ይሄ ነው የፕሪሚሊኒያሊዝም አስተምህሮ ማለት ነው። ስለዚህ ቸርችና እስራኤል የተለያዩ ናቸው። እግዚአብሔር ለቸርች ያለው አጀንዳ፣ ለቸርች ያለው አደራረግ አንድ ሲሆን ለሕዝብ እስራኤል ደግሞ ያለው አደራረግ ደግሞ ሌላ ነው የሚል በጣም ደግሞ ኦልሞስት ሁሉም ማለት በሚቻል ደረጃ ኢትዮጵያ ውስጥ ያሉ ወንጌላውያን የሚቀበሉትና የሚያምኑት ሕግ ነው ወይም አስተምህሮ ነው። እንግዲህ ይህ እይታ ምን ያምናል? ሁለት ንጥቀቶችን፣ ሁለት ሰከንድ ካሚንጎች እንዳሉ ያምናል። የመጀመሪያው ሰከንድ ካሚንግ በሚስጥር አማኞችን ሊወስድ ጌታ ይመጣል። ከዛስ ሁለተኛው ሰከንድ ካሚንግ ደግሞ ሁሉም ደግሞ እያየው 1000 ዓመት መንግስቱን ኢስታብሊሽ ሊያደርግ ጌታ ኢየሱስ ተመልሶ ይመጣል ብሎ ያስተምራል ማለት ነው። ሁለተኛው እይታ ፖስት ሚሊኒያል ወይም ድህረ 1000 ዓመት የሚባል እይታ ነው። ድህረ 1000 ዓመት የሚባል እይታ ነው። ይሄ እይታ ቀጥሎ ከምናነሳው ከሶስተኛው እይታ ጋር በተወሰነ መልኩ የሚቀራረበው በሊትራል ወይም በጥሬው 1000 ዓመት በሚለው አፈታት አያምንም። ምክንያቱም በኋላ እንደማነሳው የራእይ መጽሐፍ እንደዚህ መፈታት የለበትም። እዛ ጋር ያሉት ቁጥሮች በጥሬው መወሰድ የለባቸውም። ይልቅ ከሌሎች ልክ ራእይን ከሚመስሉ ጽሁፎች ጋር ተመሳክረው እነዛ ቁጥሮች ምን ማለት ናቸው የሚሉትን ነገሮች ካላየን በስተቀር ሊትራሊ 1000 ዓመት ማለት አይደለም ብለው ያስባሉ። ይሄ 1000 ዓመት ረዘም ያለ ክርስቶስ መጥቶ ሞቶ ተነስቶ ኢናጉሬት ካደረገው ካስጀመረው የእግዚአብሔር መንግስት ጋር የተያያዘ በሁለቱ ሰከንድ ካሚንጎች መካከል ማለትም የመጀመሪያው ኢየሱስ ሲመጣ ተወልዶ ነው የመጣው፣ ቀጥሎ ግን ተመልሶ ነው የሚመጣው። በዚህ መካከል ያለውን ዘመን ነው መጽሐፉ 1000 ዓመት ብሎ የሚጠራው ብሎ ያስተምርና ቀጥሎ ምን ይላል? ወንጌል ልክ በዚህ 1000 ዓመት መጨረሻ ላይ በጣም ይሰበካል እና መሰበክ ብቻ ደግሞ ሳይሆን በጣም ያሸንፋል እና ብዙ ሰዎች ይድናሉ። ኃይለኛ የመከር ጊዜ ይሆናል፣ ሃርቨስት ታይም ይሆናል። ብዙ ሰዎች ይድናሉ፣ ብዙ ሰዎች ይሰበሰባሉ። ወንጌል በደንብ ያሸንፍና ከዛ ነው የክርስቶስ መምጣት የሚሆነው የሚል እይታ ነው። ስለዚህ ይሄንን 1000 ዓመት እንዴት ነው የሚያየው? መዝጊያው በጣም ጎልደን በሆነ የክርስትና ዘመን የሚዘጋ መልካም ሂስቶሪካል ዘመን ነው ብሎ ያምናል፣ ያስተምራል። ምንድነው የሚሉት የዚህ አስተማሪዎች? አንድ ኬኔት ገንትሪ የሚባል ስኮላር ምን ይላል? ኢየሱስ ማቴዎስ ወንጌል 28:19 ሲሰጠን ሆፕ እያደረገ አልነበረም። ምነው ደቀ መዝሙር በሆኑ እያለ አልነበረም። ወደ ዓለም ሁሉ ሄደው እነኚህ ልጆች ሲሰብኩ ምነው ደቀ መዝሙር በሆኑ እያለ ሆፕ እያደረገ ሳይሆን he was so sure እነዚህ ሰዎች በእርግጥም ይሄዳሉ፣ ደግሞ ኃይለኛ የሃርቨስቲንግ ታይም ከመመለሴ በፊት ይሆናል ብሎ ነው ይህንን ትእዛዝ የነገራቸው የሚል እይታ አላቸው። ብዙ ጥቅሶችን እንደ ጥቅስ ያነሳሉ፣ ግን 1-2 ጥቅሶች ብቻ ልስጣችሁ። ፖስት ሚሊኒያልስ ወይም ድህረ 1000 ዓመት ላይ ያሉ ሰዎች የሚያነሱትን። የመጀመሪያው መዝሙር 72 ከቁጥር 5 እስከ 8 ላይ ያለውን ክፍል እንደ ማስረጃ ይጠቅሳሉ። እና ይህ ዝማሬ ምንድነው የሚለው? ፀሐይ እስካለች ድረስ ጨረቃን በምትኖርበት ዘመን ሁሉ ከትውልድ እስከ ትውልድ ይኖራል። እንደ ዝናብ በታጨደ መስክ ላይ ይወርዳል፣ እንደ ካፊያ ምድርን ያረሰርሳል። በዘመኑ ጽድቅ ይሰፍናል፣ ጨረቃ ከስፍራዋ እስከምትታጣ ድረስ ሰላም ይበዛል። ከባህር እስከ ባህር ድረስ ከታላቁም ወንዝ እስከ ምድር ዳርቻ ይገዛል የሚለውን ጥቅስ ይሄ የሚያወራው መጨረሻ ላይ ያለው ፖስት ሚሊኒያል ኤጅ ነው። መዝጊያው ጋር ያለውን ድህረ 1000 ዓመት ዕድሜ ነው የሚያወራው። ይሄ ደግሞ ጊዜ የመከር ጊዜ ነው ብለው ያስተምራሉ። ሌላው ያነሱት የክርስቶስ ኢየሱስን ምሳሌ ነው። ማቴዎስ ወንጌል ምዕራፍ 13 ቁጥር 31 ላይ ሌላ ምሳሌ እንዲህ ሲል ነገራቸው ይላል ጌታ። መንግሥተ ሰማይ አንድ ሰው ወስዶ በእርሻው ቦታ የዘራትን የሰናፍጭ ዘር ትመስላለች። የሰናፍጭ ዘር ከሌሎች ሁሉ ያነሰች ብትሆንም ስታድግ ግን
ከአትክልት ሁሉ በልጣ የሰማይ ወፎች መጥተው በቅርንጫፎቿ እስኪያርፉ ድረስ ዛፍ ትሆናለች። አሁንም ሌላ ምሳሌ እንዲህ ሲል ነገራቸው። መንግሥተ ሰማይ ሴት ወስዳ ሊጡ በሙሉ እስኪቦካ ድረስ በ3 መስፈሪያ ዱቄት ውስጥ በመደባለቅ የሸሸገችውን እርሾ ትመስላለች። ይህንንም ጥቅስ ለእይታቸው ማጠናከሪያ ይጠቅሱታል። ምንድነው ምን ይገናኛል የሚል ጥያቄ ሊፈጠርባቸው ይችላል። ምንድነው የሚሉት? ይቺ የሰናፍጭ ዘር እንግዲህ ስትገባ ዘር ነበረች እያለች ግን ኋላ ሰፊ ሆነች፣ ኋላ ሁሉን የምጠቀልል ሆነች፣ ኋላ ለብዙዎች ማረፊያና መጠለያ የምትሆን ዛፍ ሆነች። ይሄኛውም እርሾ መጀመሪያ ትንሽ እርሾ ነበረ፣ በ3 መስፈሪያ ትልልቅ የዱቄት ፓርቲክሎች የተሸፈነ የተከበበ ነበር። ግን እየቆየ ሙሉ ከዛች እርሾ የተነሳ ሙሉ ሊጥ እንደሚቦካ የእግዚአብሔር መንግስትም እንደዚህ ነች ሲል ጌታ ምን እያለ ነው? አሁን የእግዚአብሔር መንግስት ኦልሬዲ ጀምራለች እያለ ግን የክርስቶስ መምጫ ሲቃረብ ይቺ የእግዚአብሔር መንግስት በደንብ ትሰፋና ወርቃማ ዘመን ይሆንና ከዛ የክርስቶስ መምጫ ይሆናል ብለው ያስተምራሉ። እነኚህ ሁለቱ እይታዎች የራሳቸው ጠንካራ ጎን አላቸው። የመጀመሪያው ይሄ ዲስፐንሴሽናል ፕሪሚሊኒያሊዝም ወይም ስፍረ ዘመናዊ ቅድመ 1000 ዓመት አንዱ ጠንካራ ጎን ምንድን ነው? ክርስትናን ከምድር ላይ ኦከር ከሚያደርጉ ነገሮች ነጥለው አይመለከቱትም። በብዛት ይህንን የሚያምኑ ሰዎች ለዓለም ዜና ንቁ ናቸው። ጥሩ ጎን ነው እሱ። ሲ.ኤስ. ሉዊስ ምን ይላል? አንድ ፓስተር በቀኝ እጁ መጽሐፍ ቅዱስ በግራ እጁ ደግሞ የቀኑን ጋዜጣ መያዝ አለበት ይላል። ምንድነው? ሬሌቫንት መሆን ስላለበት ወንጌል በዛ ዘመን ላለው ማህበረሰብ ፈያጅ መሆን ስላለበት እንደዛ ይላል። ምናልባት አንዳንድ ነገሮች ላይ የምናነሳቸው መለጠጦች ቢኖሩም እንደ ጥሩ ጎን የሚነሳው አለርት ሆነው የዘመኑን ሁኔታ ለመመርመር ለማየት ይሞክራሉ። እዚህ ላይ ያሉ ሰዎች ፖስት ሚሊኒያል ላይ ያሉ ሰዎች ደግሞ ኦፕቲሚስት ናቸው፣ በጣም ኦፕቲሚስት ናቸው። ይቺ የዚህ ዘመን መጨረሻ የዚህ ዘመን ፍጻሜ በቃ በጣም በወንጌል እንትን ያለ ስለሚሆን በቃ ይሄ የመጨረሻው ዘመን የመከር ዘመን ነው የሚል ኦፕቲሚዝም ስላላቸው ወንጌልን በቦልድነስ መስበክ፣ ሚሽንን ማድረግ፣ ከዛ በተለያዩ የእንትን ስፊሮች ላይ የህይወት ኤሪያዎች ላይ ይህንን መግፋት፣ ይህንን ሀሳብ መግፋት፣ የኪንግደም ማይንድን መግፋት፣ እንደዛ አይነት ነገር ያደርጋሉ። እንደ ጥሩ ጎን ልናነሳ የምንችለው እይታ ይሄ ነው። እኛ የቱ ጋር እንደሆንን ገባችሁ ማለት ነው። አሁን ሁለቱ እይታዎች ታዲያ ምንድን ነው ችግራቸው? ኪም ሪድል ባርገር የሚባል አንድ የስነ መለኮት ሰው ሁለቱን እይታዎች በአንድ ነገር ይተቻል። ምንድን ነው የሚተቸው? የመጀመሪያው ቅድመ 1000 ዓመት የምንለው የትንቢት መጽሐፍትን በቀጥታ በመውሰድ ካልተረዳችሁት በማለት ትንቢት ላይ የተጻፉት መጽሐፍት ያሉበትን አውድ ይሸመቅቃል፣ ያጣምማል። ሁለተኛው ደግሞ ኦፕቲሚዝምን ወይም ይሆናል ሊሳካል የሚል ፖዘቲቭነትን ወደ ቴክስቱ ያመጣና ቴክስቱ የሚለውን በማለት ፈንታ ወይም ያ ክፍል ሊተረጎም በሚገባው አውድ በመተርጎም ፈንታ ይገለብጠውና ኦፕቲሚዝምን ግን ፎርስ ያደርጋል እዛ ቴክስት ላይ ማለት ነው። ስለዚህ ፕሪሚሊኒያሎች ምን አድርገዋል ነው የሚለው ሪድል ባርገር። ራእይ ምዕራፍ 20 በቀጥታ በመውሰድ መጽሐፍ ቅዱስ ላይ የትም ስፍራ ላይ ያልተጠቀሰን የሁለትዮሽ ዳግም ምጽአት ፈጥረዋል። ምን ማለት ነው የሁለትዮሽ ዳግም ምጽአት? አንዴ በሚስጥር ሊወስዳቸው ይመጣል፣ ከዛስ እንደገና ደግሞ በምድር ሊነግስ ይመጣል። ይሄኛውን አይነት ዳግም ምጽአት መጽሐፍ ቅዱስ ላይ የትም ቦታ ላይ አናገኘው። ኢየሱስ ክርስቶስ ተመልሶ እንደሚመጣ እንጂ አንዴ በሚስጥር አንዴ ደግሞ በገሃድ እንደሚመጣ ሰጀስት የሚያደርግ የመጽሐፍ ቅዱስ ክፍል የለም። ፖስት ሚሊኒያሎች ደግሞ በአዲስ ኪዳን ወይም ድህረ 1000 ዓመቶች በአዲስ ኪዳን የተጠቀሱትን
ማስጠንቀቂያዎች ቸል ያሉ ናቸው ይላል ይሄ መጽሐፍ ቅዱስ አስተማሪ። ምን አይነት ማስጠንቀቂያዎች? ያ በአመፃ ብዛት ላስቲክ እንዳየነው የሰዎች ፍቅር እየቀዘቀዘ መሄዱን፣ ህዝብ በህዝብ ላይ መንግስት በመንግስት ላይ እየተነሳ መሄዱን፣ ክፋት እየጨመረ መሄዱን፣ እነዚህ ነገሮች የምጥ መጀመሪያ ናቸው። ኢቭንዞ የእግዚአብሔር ወንጌል የክርስቶስ ኢየሱስ የመንግስት ወንጌል ቢሰበክም እንኳን ቅሉ ከጊዜ ወደ ጊዜ ግጭት እንደሚበዛ፣ ከጊዜ ወደ ጊዜ ኮንፍሊክት እንደሚበዛ፣ ከጊዜ ወደ ጊዜ የተለያዩ ነገሮች እንደሚሆኑ መጽሐፍ ቅዱስ ተናግሮን ሳለ እነዚህን ማስጠንቀቂያዎች ቸል በማለት ይህንን የሚያምኑ ሰዎች አይደለም ክርስቶስ ኢየሱስ ከመምጣቱ በፊት ወርቃማ የሆነ የመከር ዘመን ይኖረናል፣ ወንጌል በዛ መልኩ ያሸንፋል ብለው ያምናሉ። ስለዚህ ይህንን ፖዘቲቭ አመለካከት ይህንን አወንታዊ የሆነ ኃይል ኢነርጂ ወዴት ያመጡታል? ወደ ቴክስቱ ያመጡትና መጽሐፉ የሚለውን ከመረዳት ይወሰናሉ ብሎ ይናገራል። ታዲያ ምንድን ነው የምትሉን? እዚህ ጋር አሁን በደንብ ስሙኝ። የራእይ መጽሐፍ በደንብ ስሙኝ። የዮሐንስ ራእይ መጽሐፍ በሶስት የአጻጻፍ ዘውጎች ጀንረስ የተጻፈ መጽሐፍ፣ በሶስት የአጻጻፍ ዘውጎች። የዮሐንስ ራእይ መጽሐፍ ትንቢት ነው። የዮሐንስ ራእይ መጽሐፍ መልእክት ነው፣ ኢፒስትል። የዮሐንስ ራእይ መጽሐፍ ደግሞ በዛ ዘመን የነበሩ አይሁዶች በደንብ አንደርስታንድ የሚያደርጉት አንድ ያጻጻፍ አይነት አለ። አፖካሊፕቲክ ሊትሬቸር ወይም አቡ ቀለምሲሳዊ አጻጻፍ የሚባል አፖካሊፕቲክ ምን ማለት እንደሆነ ለማስረዳት ልሞክር። አንደኛ መልእክት ነው ስንል ምን እያልን ነው? ይሄ መጽሐፍ ልክ ቆሮንጦስ ተቀባይ እንደነበረው፣ ኤፌሶን ተቀባይ እንደነበረው፣ ተቀባዮቹም በኤፌሶን ያሉ ምዕመናንና ሰርኩላር ሌተር ስለሆነ ደግሞ በዛ አካባቢ እንደሚነበብ፣ ቆላሲስ ተቀባይ እንደነበረው ሁሉ ሰባቱ የእስያ አብያተ ክርስቲያናት የዮሐንስ ራእይ ዶኪመንት ተቀባዮች ናቸው። ስለዚህ ምን አይነት ስህተት እንሰራለን? ለነሱ ኦሪጂናሊ ኢንቴንድ ተደርጎ የተጻፈን መጽሐፍ አምጥተን ስለ ሂትለር ካደረግ ነው፣ አምጥተን ስለ ትራምፕ ካደረግ ነው፣ አምጥተን ስለ አያቶላ ካሚኒ ካደረግ ነው ስህተት እንሰራለን ማለት ነው። It was about the 7 churches of Asia Minor። በኤዥያ ማይነር ያሉ 7ቱ ቤተክርስቲያናትን ተደራሽ አድርጎ የተጻፈ ነው። ለዛ ነው መጀመሪያ ያሉት 3 ምዕራፎች ቀጥታ ልክ አሁን ለቆሮንጦስ ፕሮስ ኤንድ ኮንስ እየጠቀሰ ሐዋርያው ጳውሎስ መልእክት እንደሚልከው፣ ለሮሜ መልካም ነገርን እያመሰገነ የሚፈቱ ነገሮችን ይህንን እንደዚህ አድርጉ ብሎ መልእክት እንደላከው እነኚህ 3 ምዕራፎችም እንደዚሁ ጌታ ኢየሱስ ክርስቶስ በዛ ዘመን ኤግዚስት ለሚያደርጉ 7 ቤተክርስቲያናት የጻፋቸው ኤፒስትልስ ናቸው፣ መልእክቶች ናቸው ማለት ነው። ሁለተኛ ማንክደው ደግሞ ፕሮፌሲ አለ። ተፈጽሞ ያላለቀ ያ ቴክስት ያ መጽሐፍ ሲጻፍ በተጻፈበት ዘመን ያላለቀ ትንቢት አለ። ምዕራፍ 1 ቁጥር 1 በቶሎ ሊሆን ያለውን ነገር ብሎ ነው የሚጀምረው። ላሳይህ ብሎ በተደጋጋሚ የፕሮፌሲ ኤሌመንቶች አሉት፣ ነገ ላይ የሚፈጸሙ ነገሮች አሉት። በዋናነት ግን መጽሐፉን ፕሪሳይድ የሚያደርገው አንድ ያጻጻፍ ዘውግ አለ። ስለሱ ከተነጋገርን ቀጥሎ የምናወራው ነገር ቀለል ይላል። አፖካሊፕቲክ ሊትሬቸር ወይም አቡ ቀለምሲሳዊ ያጻጻፍ ይባላል። አፖካሊፕቲክ ሊትሬቸር ማለት በሰዓቱ የሚሆነውን እና ያለውን ነገር እንዲሁም መተላለፍ ያለበትን መልእክት በምስሎች በምልክቶችና በተለያዩ ስዕላዊ መግለጫዎች የሚገልጽ ያጻጻፍ አይነት ነው። ስለዚህ መጽሐፍ ቅዱሳችን ላይ ራእይ ብቻ አይደለም አፖካሊፕቲክ ወይም አቡ ቀለምሲሳዊ ያጻጻፍ ላይ ተመስርቶ የተጻፈው። ለምሳሌ ዳንኤል፣ ትንቢተ ዳንኤል አፖካሊፕቲክ ነው። ሕዝቅኤል አፖካሊፕቲክ ነው። ኢሜጀሪስ አሉት፣ ራእዮች አሉት። 7 ጭንቅላት፣ 10 ቀንድ የመሳሰሉ ነገሮችን እንመለከታለን። የሆነ አውሬ ከባህር ወጣ፣ እንደዚህ አይነት ነገር ነበረ። የሆነ አውሬ ከምድር ወጣ፣ እንደዚህ ነበረ ሲል ሊትራሊ የሆነ አውሬ እንዲህ ብሎ ወጣ ማለቱ ሳይሆን በአፖካሊፕቲክ ሊትሬቸር የሚፈታበት የራሱ የሆነ አውድ አለው ማለት ነው።
ስለዚህ ራእይ ላይ የምናያቸው አብዛኞቹ ኢሜጀሪስ ከነዚህ ክፍሎች ጋራ በትይዩ የሚነበቡ ናቸው፣ ፓራራል ናቸው። ስለዚህ 7 ስንል ነሰሰርሊ 1 2 3 4 5 6 7 ማለት አይደለም። 6 ሲል ምን እያለ ነው? አንድ ነገር 3 ሲደግመው ምን እያለ ነው? ይሄ አጻጻፍ በመጀመሪያው ክፍለ ዘመን የነበሩ ከዛም በፊት ደግሞ በብሉይ ኪዳን ዘመናት የነበሩ አፖካሊፕቲክ ሊትሬቸርስ እንዴት ነበር የሚጠቀሙት የሚለውን ብናጠና ትንሽ ብንመለከት በጣም በቀላሉ ብዙ ጥያቄዎቻችንን እንመልስ ነበር። ለምሳሌ ሙላትን ለመግለጽ 2 ቁጥሮች ጥቅም ላይ ይውላሉ። አንደኛው 7 ነው፣ ሌላኛው 3 ነው። ለምሳሌ ኢሳይያስ በሰማይ ያየውን ነገር በዚህ በኢሜጀሪ ሴንስ ቪዥኑን ሲገልጥ ምን ብሎ ተናገረ? አንዱም ለሌላው ምን ይላል? ቅዱስ ቅዱስ ቅዱስ። ስንቴ ነው የደገሙ? አንድ ነገር መጽናቱን ለማሳየት ሙልአቱን ለማሳየት አንድ ነገር 3 ይደገማል። 7 እግዚአብሔር ሰማይና ምድርን ፈጥሮ ያረፈበት የመጨረሻ ቀኑ ነው። የእግዚአብሔር ቁጥር ተደርጎ በአይሁድ ሊትሬቸሮች የሚወሰደው ቁጥር 7 ሲሆነ ነገር 7 ሲል ቶሎ ብላችሁ ወዴት መሄድ እንዳለባችሁ ታውቃላችሁ ማለት ነው። ከምን ተነስተን? ከዚህ ከዮሐንስ ራእይ ያጻጻፍ ዘውግ ተነስተን ማለት ነው። እንዲህ አካልን ዘንዳ 1000 ዓመት ሲል የራእይ መጽሐፍ በቀጥታ ሊትራሊ 1 2 ብሎ 1000 ነው ወደሚል ከሄድን እነኚህን መሰረታዊ አፈታት ፕሪንሲፕሎች እንስታለን ማለት ነው። ታዲያ ምን ማለት ነው? ለምሳሌ ዳንኤል በአንበሳ ጉድጓድ ውስጥ ሆኖ ንጉሥ ሆይ ስንት ዓመት ንገስ ነው ያለው? 1 2 ምናምን ብለህ 1000 ዓመት ንገስ እያለው ነው። ምንም ማለት ማቱሳላ ነበር የሞከረው። እሱም እንትን አለ። በነገራችን ላይ ማቱሳላ በጥፋት ዋን የሞተው ካልኩሌት አድርጉት ትደርሱበታላችሁ። እኔ እንደውም የገረም በቃ አየሁት እንትን የእድሜ ካልኩሌሽኑ ስትሰሩ 969 ሲሞላው ነው ጥፋት ውሃ የመጣው። እና እንግዲህ መጽሐፍ ቅዱስ እንደሚነግረን ኖህ እና የኖህ ሚስት ልጆች ምናምን ናቸው የተረፉት። ማቱሳላ በዚያ እድሜያቸው የጥፋት ውሃ እንትን ብሏቸዋል ማለት ነው። እኔ ገረመኝ። ዝም ቢባል ራሱ ሊኖር ነበር ማለት ነው። እንደው የጥፋት ውሃ ባይመጣ ማለት ነው። ኤኒዌይስ ነሰሰርሊ 1 2 ብሎ ተቆጥሮ 1000 ዓመት ማለት አይደለም። ምን ማለት ነው? ረዘም ያለ ኪንግደምን የሚያመለክት ረዘም ያለ ዓመትን ረዘም ያለ እድሜን የሚያመለክት ነው። ስለዚህ ይሄ ሚሊኒየም ምንድን ነው ከተባለ ኢየሱስ ክርስቶስ ተወልዶ ትስጉት ሆኖ ከመጣበት ከኢንካርኔሽን ተነስተን ክርስቶስ እንደገና በክብር ሲመለስ የሚመጣበትን ያንን ዘመን በዛ መካከል ያለውን እድሜ ነው መጽሐፍ ቅዱስ 1000 ዓመት ብሎ የሚጠራው። ራእይ ክሮኖሎጂካሊ መነበብ የለበትም። ልክ አሁን ፕሪሚሊኒያሎች እንደሚያነቡት ማለት ነው። ከ1 እስከ 3 የሆነ ጊዜ የሆነ ከ3 እስከ 6 ምናምን ሳይሆን የተለያዩ ተደጋጋሚ ቪዥኖችን ነው ዮሐንስ እንዲህ እያደረገ ያስቀመጠው ማለት ነው። ስለዚህ ነሰሰርሊ 19 ላይ ስለመጣ መጨረሻ ነው ማለት አይደለም። 20 ላይ ስለመጣ መጨረሻ ነው ማለት አይደለም። መጨረሻነቱን የምናውቀው በመጣበት ምዕራፍና ቁጥር ሳይሆን በኮንቴንቱ ነው። ኮንቴንቱ መቼ እንደሚሆን በግልጥ ስለሚናገር ማለት ነው። ስለዚህ ሲምቦሊክሊ የሚያመለክተው 1000 የአገዛዝ ወይም የ1000 ዓመት መንግስት ምንድን ነው? ክርስቶስ ኢየሱስ በቤተ ክርስቲያን ውስጥ ፐርፌክትሊ ሬን የሚያደርግበት የሚገዛበት፣ ንግስናውን ደግሞ በሞትና በትንሣኤው ጊዜ ኦፊሻሊ ኢናጉሬት ያደረግበት የጀመረበት አልተፈጸመም፣ የሚፈጸመው ሲመጣ ነው። ያንን ዘመን ግን የክርስቶስ የንግስና ዘመን ብሎ ይጠራዋል። ሰይጣን ይታሰራል ማለት ሰይጣንን ና ምናምን ብሎ እጁን እንደዚህ ብሎ እጁን በሰንሰለት ያስረዋል ማለት አይደለም። ቢኮዝ ኦፍ ዘ ፕሮክላሜሽን ኦፍ ዘ ጋስፕል ከወንጌል መነገር መሰበክ የተነሳ ሰይጣን ይታሰራል ማለት ኃይል አልባ ይሆናል ማለት ነው። በእኛ አገልግሎቶች የእግዚአብሔርን መንግስት ለማስፋት እኛ ሁላችን ቅዱሳን በምናደርገው ኦፌንሲቭ የሆነ እርምጃ የምንወስደውን ነገር ለማመልከት ነው የሰይጣንን መታሰር እዚህ ጋር የሚያስቀምጠው።
ስለዚህ የተለያዩ ነገሮች ለምሳሌ እስራኤል፣ የተስፋይቱ ምድር፣ መቅደስ እንዴት ነው እነሱን የምንረዳቸው? አንደኛ እስራኤል ክርስቶስ እውነተኛው እስራኤል ነው። ዘ ትሩ ኢዝራኤል ኢዝ ክራይስት እና በክርስቶስ ደግሞ ሆና ቤተ ክርስቲያን እውነተኛዋ እስራኤል ሆናለች። ይሄ ሲሆን እግዚአብሔር ከእስራኤል ጋር ያለውን አጀንዳ ጨርሷል እያልን ሳይሆን እግዚአብሔር እኛን ራሱ ያስገባን በአብርሃሚክ አጀንዳ በአብርሃሚክ ፋሚሊ ውስጥ ነው እያልን። ምን ማለት ነው? እኛ ሁላችን እግዚአብሔር የምድር ነገዶች ካንተ የተነሳ ይባረካሉ ብሎ ለአብርሃም በሰጠው ተስፋ ቃል ኢንክሉድድ ሆነን ተጨምረን አብረን በአብርሃም በኩል የሚገኘው ተስፋ ወራሾች ሆነን እንጂ እግዚአብሔር የእስራኤልን ኪዳን እንደ አንድ መኪና ፓርክ አድርጎት አንድ ጥግ ላይ ከኛ ጋር ሌላ አጀንዳ አልጀምረም። ግን ይልቅ ምንድን ነው ያደረገው? አይሁድንም አሕዛብንም ወደዚሁ ኪዳን ኢንክሉድ አድርጎ ከሁለቱ አንድን አዲስን ሰው ፈጠረ። ዛት ኢዝ ዘ ቸርች። ገላትያ ምዕራፍ 3 ከቁጥር 6 ምን ይላል? ልክ እንደዚሁ አብርሃም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። እንግዲህ እነዚያ የሚያምኑት የአብርሃም ልጆች እንደሆኑ አስተውሉ። ቁጥር 8 መጽሐፍ እግዚአብሔር አሕዛብን በእምነት እንደሚያጸድቅ አስቀድሞ በማየት አሕዛብ ሁሉ በአንተ ይባረካሉ በማለት ወንጌልን ለአብርሃም አስቀድሞ አስታወቀው። ቁጥር 9 ስለዚህ በእምነት የሆኑት የእምነት ሰው ከሆነው ከአብርሃም ጋር ብሩካን ናቸው ይላል። ስለዚህ ኢዝራኤል ሲባል ዊር ናት ቶኪንግ አባውት ዘ ፖለቲካል ኢስራኤል። ፖለቲካል ኢስራኤል ማለት አይደለም። እስራኤል ሲባል መጽሐፍ ቅዱስ እስራኤል ሲል እያለ ያለው እያወራ ያለው በዚህ ኪዳን ውስጥ አብረን ኢንክሉድድ የሆንን በስጋ መገረዝ ሳይሆን በልብ መገረዝ አብረን አይሁዳዊ የሆንን እኛን ነው። ለዛ ነው ምዕራፍ 3 ቁጥር 26 ላይ ገላትያ ሁላችሁም በክርስቶስ ኢየሱስ በማመን የእግዚአብሔር ልጆች ናችሁ፣ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታልና። በአይሁድና በግሪክ በባሪያና በነፃ ሰው በወንድና በሴት መካከል ልዩነት የለም፣ ሁላችሁም በኢየሱስ ስንት ናችሁ? አንድ ናችሁ። የክርስቶስ ከሆናችሁ እናንተ የአብርሃም ዘር ናችሁ፣ እንደ ተስፋውም ቃል ወራሾች ናችሁ ያለው ሮሜ ምዕራፍ 4 ቁጥር 13 እርሱ ለተገረዙትም አባት ነው። መገረዝ ብቻ ሳይሆን አባታችን አብርሃም ከመገረዙ በፊት የነበረውን የእምነቱን ፈለግ ለሚከተሉ ሁሉ ነው ይላል። የአብርሃም አባትነት እሱ ነው። የተስፋ ምድር በትንቢት ጽሑፎች የምናገኛቸው የተስፋ ምድሮች ነሰሰርሊ የሆነ ምድራዊ ላንድን ማለት እንዳልሆነ ብዙ ቴክስቶች ቢኖሩም አንድ ላንብብና ካለን ጊዜ አንጻር ወደ ማጠቃለል ልሂድ። ዕብራውያን ምዕራፍ 11 ቁጥር 13 እነዚህ ሁሉ የተሰጣቸውን የተስፋ ቃል ሳያገኙ እምነታቸውን እንደጠበቁ ሞቱ። ሆኖም ከሩቅ አይተው ሰላም አሉት። በዚህ ምድር ሲኖሩ መጻተኞችና እንግዶች መሆናቸውን ተገንዝበው ነበርና እንደዚህ የሚሉት ሰዎች የራሳቸው የሆነውን አገር እንደሚጠባበቁ ያሳያሉ። ትተውት የወጡትን አገር ቢያስቡ ኖሮ ወደዚያ የመመለስ እድል ነበራቸው። አሁን ግን ከዚህ የሚበልጠውን ሰማያዊ ሀገር ይናፍቃሉ። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ አላፈረም፣ ከተማን አዘጋጅቶላቸዋልና። አሜን። የዳዊት ዙፋን ምንድን ነው ታዲያ? ሪስታብሊሽድ አይሆንም ወይ? የክርስቶስ ንግስና የዳዊት ዙፋን ነው። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ነው ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙን ኢየሱስ ትይዋለሽ። ቁጥር 32 እርሱም ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታ አምላክ የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሳል፣ ለመንግስቱም ፍጻሜ የለውም። ይህንን የዳዊት ዙፋን ማን ያዘው? ጌታችን ኢየሱስ ክርስቶስ ተቀምጦበታል ማለት ነው። ይቀመጥበታል አይደለም። ለዛ ነው ሐዋርያት ሥራ ምዕራፍ 2 ቁጥር 30 ላይ ወንድሞች ሆይ ከቀደምት አባቶች ዳዊት ሞቶ እንደተቀበረ መቃብሩም እስከ ዛሬ ድረስ በመካከላችን እንደሚገኝ በድፍረት መናገር እችላለሁ። ነቢይ በመሆኑም እግዚአብሔር ከዘሮቹ አንዱን በዙፋኑ ላይ እንደሚያስቀምጥ በመሃል ላይ የገባለት መሆኑን አወቀ። ቁጥር 31 ይህን አስቀድሞ በማየቱ እርሱ በሲኦል እንዳልቀረና ስጋውን መበስበስን እንዳላየ ስለ ክርስቶስ ትንሣኤ ተናገረ። ይህን ኢየሱስን እግዚአብሔር ከሞት አስነሳው። ሁላችን ለዚህ ነገር ምስክሮች ነን። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ካለ በኋላ ነገ ስለሚቀመጥበት ዙፋን አይደለም የሚያወራው፣ ራይት ነው። የመንፈስ ቅዱስን ተስፋ ከአብ ተቀብሎ የምታዩትና የምትሰሙትን አፈሰሰው።
መቅደስ አሁን እንግዲህ በጣም ሃይፕድ ነው አይደለ? ሶስተኛው መቅደስ ሊሰራ ነው። አሁን እስራኤል ጋር ያለው መቅደስ ፈርሶ ምናምን ይባላል። what is the temple? ጌታችን ኢየሱስ ክርስቶስ ስለ ሰውነቱ ቤተ መቅደስ ይል ነበር። ዮሐንስ ወንጌል ምዕራፍ 2 ቁጥር 19-21 ይህን መቅደስ አፍርሱት በ3 ቀን መልሼ እሰራዋለሁ ይላል። እነሱ ስንት ዘመን ፈጀባቸው እንዴት ብለው ሲወዛገቡ፣ እሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር። ስለዚህ ከኢየሱስ ክርስቶስ ጋር ሆነን ደግሞ የመንፈስ ቅዱስን ተስፋ የተቀበልን እኛ ሁላችን ምንድነን? የእግዚአብሔር ቤተ መቅደስ። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 16 እግዚአብሔር መንፈስ እንዲኖርባቸው የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን በማለት ይናገራል። ስለዚህ 1000 ዓመት ኮምፕሊት የሆነውን የወንጌል ዘመን ኮምፕሊት ጋስፕል ኤጅ ከክርስቶስ ሞትና ትንሣኤ ጀምሮ እስከ ክርስቶስ ሁለተኛ መምጣት ድረስ ያለውን ዘመን የሚያመለክት ነው። ክራይስት ኢዝ ዘ ኪንግ ናው። አሁን ነገ መጥቶ ይነግሳል አይደለም የምንለው፣ ሂ ኢዝ ዘ ኪንግ። ማርቆስ ወንጌል ላይ ኢየሱስ ክርስቶስ ሜሴጅ ምንድን ነበር? መልእክቱ ምንድን ነበር? ምዕራፍ 1 ቁጥር 14 ላይ ዘመኑ ተፈጸመ፣ ዘ ኪንግ ኢዝ ሂር እያለ እኮ ነው። ይኸው ንጉሱ፣ የእግዚአብሔር መንግስት ቀርባለች። ዋይ ዘ ኪንግ ኢዝ ሂር፣ ንጉሱ መጥቷል። በእጃችሁ ናት፣ በመካከላችሁ ናት የእግዚአብሔር መንግስት። ፈሪሳውያን ስለ እግዚአብሔር መንግስት አንድ ጊዜ ሲጠይቁት ኢየሱስ ክርስቶስ ምን ብሎ ነው የመለሰላቸው? የእግዚአብሔር መንግስት በመጠባበቅ አትመጣም። የእግዚአብሔር መንግስት የት ናት አለ? በመካከላችሁ። ኦልሬዲ ኢናጉሬትድ ሆኗል። ኢየሱስ ክርስቶስ በዙፋኑ ተቀምጧል። ያ ለዓለም ሁሉ አልታየም፣ ለዓለም ህዝብ ሁሉ አልታየም። እኛ አይኖቻችን ተከፍቶልን የህይወታችንም ንጉስ አድርገነዋል። ግን ነገ ላይ መጥቶ ይነግሳል ሳይሆን ንግስናውን ዓለም ሁሉ ያየዋል ነው እያለን ያለን። ኮንሱሜትድ ይሆናል፣ ይፈጸማል። ሁሉ ሰው ይገዛለታል። ምላስ ሁሉ ኢየሱስ ክርስቶስ ጌታ እንደሆነ ይመሰክራል። አሁን ጌታ ስላይደለ ግን አይደለም። ጉልበት ሁሉ ለጌትነቱ ክብር ይንበረከካል። አሁን ስለማይንበረከክ ግን አይደለም። ኢየሱስ አሁንም ንጉስ ነው። አሜን። So this is what we believe። ምናምነው ይህንን ነው። ይሄኛው የወንጌል ዘመን ክርስቶስ መንፈሳዊ ንግስናውን ያረጋገጠበት፣ እሱን ግን በምጽአቱ ጊዜ ደግሞ የሚገልጥበት ኮንሱሜሽን ደግሞ እንደሚሆን እናምናለን። ለዛ ነው የእግዚአብሔር መንግስት ኦልሬዲ መታለች፣ ግን ኖት የት ኮንሱሜትድ ግን አልሆነችም፣ አልተፈጸመችም። መታለች፣ እኛ መካከል አለች። ለምሳሌ አጋንንት ሲወጣ እኮ የእግዚአብሔር መንግስት መገለጫ ነው። ሰዎች ከኃጢአት ሲድኑ እኮ የእግዚአብሔር መንግስት መገለጫ ነው። እግዚአብሔር ሰዎችን እኮ ሲያሸንፍ፣ በክርስቶስ ፍቅር እንዲሸነፉ ሲያደርግ that is the manifestation of the kingdom of God። ግን ኖት የት አሁን ወደን እንከተለዋለን። ያኔ ወደ ሳይሆን በግድ ትሰግዳታለህ። እስቲ እኔ ነኝ ያለ ጀግና ደረቱን ገልብጦ ይቆም እዛ ጋር። የምድር ነገስታት ዋይ ዋይ ይላሉ። አሁን ወደን ነው የምንደፋለት፣ አሁን ወደን ነው የምንሸነፍለት። ያኔስ ተራሮች በላያችን ውደቁ፣ አለቶች ተሰንጠቁና ዋጡን፣ ከሚመጣው ከበጉ ቁጣ ሰውሩን ይላሉ። ያኔ ዕዳ ሊከፍል ነበር የመጣው። ሁለተኛ ሲመጣ ግን ቅን ፈራጅ ዳኛ ሆኖ ለኛ ይመጣልናል፣ ለሌሎች ግን ይመጣባቸዋል። ክራይስት ኢዝ ኪንግ። አሁን ይሄ የማይዋጥለት ይኖራል። ያኔ ግን ውሃ ባይኖር በደረቁም ቢሆን ይውጠዋል። ኢየሱስ ንጉስ። እኛ መካከል በጣም ወደው ካልቸር ሮብ ፓስቶራል ሚቲንግ ስናደርግ ኢንሳይት ሼር እንደራረጋለን እና ይህንን ክሬዲት ለወንድማችን ለስሽ ነው የምሰጠው። አንድ ጋቪን ኦርትሉንድ የሚባል ወጣት ቴዎሎጂያን ስለ መጨረሻው ዘመን ስናስብ አቮይድ ማድረግ ያለብንን አንዳንድ ነገሮች
4 ነገር አስቀምጧል። እሱን ተናግሬ እናበቃለን። ፕሪሚሊኒያልስ፣ ፖስት ሚሊኒያልስ ወይም ቅድመ ሺህ ዓመቶች ወይም ድህረ ሺህ ዓመቶች they are Christian brothers like us እንደኛ ያሉ ናቸው። ሶስተኛው እኛንም ብዬ ነው። እሺ ሶስተኛው ኦኬ ዲፋይን አላረኩትም። ሚሊኒያል ነው የሚባለው ሶስተኛው። ማለት ልክ አሁን ቲስት ማለት በእግዚአብሔር የሚያምን ነው። ኤቲስት ማለት አማኒ ማለት ነው። በቃ ሺህ ዓመታውያን እንበለውና ማለት ነው። የመጨረሻው እኛ ለመጽሐፍ ቅዱስ የተጠጋ ነው ብለን የምናምነው እሱና እንደዚህ የሚያምኑ ሰዎች ግን they are Christian brothers like us። የሚያጣላን ኢሹ አይደለም፣ ሁለተኛ ኢሹ ነው፣ ሰከንደሪ ነው። ያጣላን የነበረው ጌታ አይመጣም ቢሉ ተጨረስን። ቀኑን አውቃለሁ ኖቬምበር 19 2099 ነው ምናምን ቢሉ ተጣላን። ግን ሁላችንን የሚያስማማንን ላስት ዊክ ተነጋገርን። we are Christian brothers፣ አብረን እናመልካለን፣ አብረን እንላለን። ይህን ያህል የሚያጣላን እንትን አይደለም፣ ግን ይሄ ለቃሉ የቀረበ ነው። ይህንን ግን ስናስብ እነዚህን 4 ነገሮች መጠንቀቅ አለብን። አንደኛ በጣም ትንንሽ በሚባሉ ጉዳዮች ብዙ መከፋፈል አያስፈልግም። አሁን ኢየሱስ በሲክሬት ላይ አንዴ ይመጣና ይወስደናል፣ ከዛ ሁለተኛ ጊዜ ተመልሶ ይመጣል ካለ አይ ዶንት ቲንክ መጽሐፍ ቅዱስ እንደዛ የሚያስተምር አይመስለኝም። ግን አይ ላቭ ዩ ብራዘር፣ ክርስቲያናዊ ወንድሜ ነህ፣ አንተም ልክ ልትሆን ትችላለህ፣ ግን እኔ የእግዚአብሔር ቃል ይህንን የሚያስተምር ይመስለኛል ብለን ሰከንደሪ በሆኑ ሺዎች መጣላታችንን እናቁም። ይሄ ዴንጀር ነው። አረ እንዴ አንተ እስካሁን አልሰማም 1000 ዓመት ምናምን ትላለህ፣ አረ በእናትህ እንደዛ ብለው ነገር የለም፣ ሐሙስ ምናምን መታ አልተማርክም ምናምን እንዳትሉ ማለት ነው። ሰከንደሪ ኢሹዎች የሚከፋፍሉ ሊሆኑ አይገባም። ሁለተኛ ከመታዘዝ ይልቅ ስፔኩሌሽን ላይም መመሳሰጥ የለብን። ይሄ አሁን ይህንን ክፍል ዝም ብሎ ከመታዘዝ ያለ 6 ግን ሲል 3 ሲደግመው ግንባር ምናምንና እጅ ኦቨር ስፔኩሌሽን ውስጥ ከመግባት ይልቅ እግዚአብሔር በግልጥ ላስቀመጠው ነገር መታዘዝን መሰረት ማድረግ አለብን። ሌላው ነገ ላይ በጣም ትኩረት ስናደርግ ዛሬን እንዳንረሳው። ከረንት ሚሽን አለን። ይሄ ከረንት ሚሽናችንን ነገን እያሰብን ነው የምንኖረው። ግን ስለ ነገ ስንመሳሰጥ ኢራንና እስራኤልም ጀመሩ፣ አሜሪካም ገባቻሉ፣ እንግሊዝ ምናምን እያልክ ሱቅን ከዘጋ ብራዘር ተረጋጋ። እንደዛ እናረግም። ፕሬዘንት ሚሽን አለን። ዛሬን በጌታ ፊት ለእግዚአብሔር ክብር ላስት ታይም እንደተማርነው ኮረም ዴዮ ኢን ዘ ፕሬዘንስ ኦፍ ጋድ፣ በእግዚአብሔር መገኘት ውስጥ ለእግዚአብሔር ክብር ዛሬን እየኖርን ነው ነገን የምንጠብቀው ማለት ነው። የመጨረሻ አንዳንድ ሰዎች ይሄንን ሲያስቡ፣ የክርስቶስን ድጋሚ መምጣት ሲያስቡ በተስፋ ከመታዘዝ ይልቅ ፍርሃት ያሸንፋቸዋል። ሊመጣ ነው፣ ረስማ ምን ይሆን፣ ምን ይለኝ ይሆን፣ ግን የምር ይመጣል ምናምን አይነት ነገር። እኛ ነፍሳቸውን ሊያድኑ ከሚያምኑቱ ወገን ነን እንጂ ከሚያፈገፍጉቱ አይደለም። ክርስቶስ ኢየሱስ እንደዚህ አለ፣ ዮሐንስ ወንጌል ምዕራፍ 5 ላይ በእኔ የሚያምን በመጨረሻው ዘመን ይድናል እንጂ ከቶም ለፍርድ አይመጣም። ዊር ሶ ቦልድ ኢን ክራይስት። በክርስቶስ በጣም እንኮራለን። ለዛ ነው መጣብኝ ሳይሆን መጣልኝ የምንለው። ለዛ ነው አንድ ሾርት ቪዲዮ አየሁኝ ባለፈው፣ ስትሪት ኢንተርቪው ነው። ጠያቂዋ ምን ብላ ጠይቋለች? ፈጣሪን ከምታየውና 1 ሚሊዮን ብር ከሚሰጠ ብላ ሰውየውን ጠየቀችው። ሰውየው ደረቱን ገልበጥ አድርገው 1 ሚሊዮን አላት። ከዛ ለምን ምናምን ስትለው በየትኛው ስራዬ ነው ፈጣሪን ማየው? ሂዝ ራይት ባይ ዘ ዌይ ሂዝ ራይት። እኔ በየትኛው ስራዬ ፈጣሪን እንደማየው ልንገራችሁ። ከ2000 ዓመት በፊት ኮምፕሊት ልቅ አድርጎ የእኔን መዋጮ ሳይጠብቅ ጨርሶ የሰራልኝ ጌታ አለ። እሱን ይዤ
እሱ ላይ ቆሜ እሱን የማይቀደድ ልብስ ለብሼ እሱን የማያረጅ ልብስ ለብሼ ክርስቶስን ይዤ ክርስቶስን እጠብቃለሁ። ይመጣብኛል ሳይሆን ይመጣልኛል እላለሁ። that's why we say ማራናታ አሜን። ጌታችን ሆይ ቶሎና ጸልይ። ቆመን it's time to rejoice